ውድና የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንደምን ሰንብታችኋል? እንግዲህ እንደምታዩት ዛሬ ባላ ይዘን ነው ወደ እናንተ ብቅ ያልነው። እቺ ባላ እንዴት ናት? ድባቡ እንደሚያሳየው በማንም ሰው የመጀመሪያው ይህንን ምስል እንዳየ ሊያውቅ የሚችለው የአብዮ የሼኽና ሼኽ ኑር ሁሴን ባሌ የዚያራ ወቅት ከመቃረቡ አንፃር በጣም በጥቂትና ጥቂት ቀናቶች ብቻ የቀሩት መሆኑን ለማመላከት እንግዲህ ስቱዲዮአችንንም ከሌላው ጊዜ የሚስኩ ሱና ስቱዲዮ ለየት በማድረግ ጀምረናል። አልহামዱሊላህ ባላው እንግዲህ እኔ ትርጉሙን አላውቅም ምን ማለት እንደሆነ፣ ነገር ግን ወደ በኋላ ይመስለኛል እንግዳ ይኖሩናል። በዛን ጊዜ አብዮና አብዮ ጋር ተያያዥ የሆኑ ጉዳዮችን በጠቅላላ በምናነሳበት ወቅት የዚህን ትርጉም ይነግሩናል ብዬ አስባለሁ። አላኩል ሐል እንኳን አደረሳችሁ። እንግዲህ ጉዞ ሰው እየጎረፈ ነው ወደዛ መሄድ የሚፈልግ መሄድ የሚጀምሩት መቼ ነው? ጁማዱል አኺር ወይም ጁማዱል ሳኒ አንድ ላይ ነው። ከዛም በፊት የሚሄዳል ግን በዛ እያሉ የሚመጡት ከአንድ ይጀምራል። ከዛ በኋላ አምስተኛ ላይ ደግሞ የበለጠ ይጨምራል። ከዛ እያለ ደግሞ በ10 የበለጠ እየጎረፉ የሚገኙበት ሁኔታ ነው ያለው። ግን ዋናው ቀን በ15ኛው ቀን ነው። በ15ኛው ቀን ከ13 ጀምሮ እስከ 15 ያለው እንደ ዋና የሚቆጠርበት አይነት ሁኔታ አለ። በአሁኑ እንግዲህ ዋናው የሚሆነው ቅዳሜ ነው። ከሌሊተል ጁሙዓ ጀምሮ አለ። እንግዲህ ሌሊተል ጁሙዓ አለ፣ ጁሙዓው አለ፣ ቅዳሜው ዋናው ነው። እሁድም አለ፣ ሰኞም አለ። መውሊዱ ማሻአላህ ሰፋ ያለ ነው። እንግዲህ ሰፋ ያለ ነው። እነሱም ሰፋ ያሉ ናቸው። ባሮ ብሎ ማለት ከባህር የተያዘ ነው ይላሉ። እነሱ ባህር ነበሩ። እሱ እኮ ሆደ ባህር ነው ይባላል፣ ወይም ደግሞ ሆደ ሰፊ ነው ተብሎ እንደሚባለው ባህር የተባሉት በጣም ቻይ ሆደ ሰፊ ስለነበሩ ነው ይባላልና እንግዲህ መውሊዳቸውም ሰፊ ነው። እሳቸውም ሰፊ ናቸው፣ ጠቅላይ ናቸው። ትላልቅ ዓሊሞች ትላልቅ ሰዎችም ሲያወሩ እንደሰማናቸው ቁጥቡል ሐበሻ ተብለው ከሚታወቁ ወልዮች መካከል ቁጥር 1 የሚጠቀሱ ናቸው። መገኛቸው ደግሞ ይመስለኛል ተቅሪበን ከአዲስ አበባ ወደ 610 ኪሎ ሜትር በላይ ርቀት ነው ያለው። ይሄ ማለት እንግዲህ ከአንድ ቀን ወይም ደግሞ ከጠዋት ተጀምሮ ቢነሳ ማታ ከመሸ የሚገባበት አይነት ነገር ነው ያለው። ኪሎ ሜትሩ ትንሽ ናት፣ ግን ረጅም ሰዓት የሚፈጀው ለምንድነው? እንትኖች አሉ፣ ፒስታዎች አሉ። ከዚህ ፊትም እንዳልነው ያ የፒስታ መንገድ እንግዲህ ቀስ እያለ ስለሆነ የሚሄደው ረጅም ሰዓት የሚወስደው ያ ነው። ወይላ ልክ እንደ አዳማው ሃይዌይ ቢሆን ቶሎ የሚገባበት ሁኔታ ነው ያለው። 610 ማለት እኮ ትንሽ ነው። ከዚህ ደሴ ራሱ 405 ኪሎ ሜትር አካባቢ ነውና ትንሽ ናት። ፒስታው በመኖሩ ምክንያት እንደ ማንኛውም አይነት መኪኖች በቀላሉ አይሄዱትም። ብዙ ጊዜ እዛ አካባቢ የሚንቀሳቀሱ መኪኖች ቅጥቅጥ በተለምዶ ቅጥቅጥ የሚባሉ መኪኖች ናቸው። እንደ አይሱዚ አይነት መኪኖች እነሱ ናቸው የሚሄዱት። በጣም ጥሩ የሆነ መኪና ሊሆን ይገባል። ሚኒባስ ምናምን አይነት ነገሮች በጣም በጥንቃቄ ካልተነዱ በቀር ከባሌ በኋላ ያለው መንገድ ትንሽ ከበድ የሚል መንገድ ነው። ነገር ግን የሚደረስበት ቦታ ሄዶ የሚታየው ነገር እዛ ጋር የሚደረገው ነገር በጣም ምርጥና መልካም ነገር ስለሆነ እዛ ለመድረስ ያለፈው ድካም ሁሉ ምንም አይመስልም። ልክ እዛ ተሄዶ ፊት ለፊት ያህንን እዚህ ጋር እንደምናየው ያህንን ሲታይ በጣም የሚገርም ነገር ነው። በቴሌቪዥን እንደሚከታተሉት ተመልካቾቻችን እኛም ጋር ባለው ስክሪን ከሀገሪቷ ወይም ደግሞ ያሉበት አካባቢ ያደገ የሚባል አይደለም። ሐታ እኛ በዘየርንበት ጊዜ ራሱ መብራት አገልግሎት ያልነበረበት ሰዎች በጄኔሬተር እንዲሁም ደግሞ በሶላር አምፖል የሚጠቀሙበት የነበረበት የት ነው ያለው? ቀዳሁን ገብቶ ሊሆን ይችላል አላውቅም። አላኩል ሐል ያህንን በማስመልከት ሚስኩ ሱና ይህንን ሳምንት ሞቅ ደመቅ አድርገን ይህንን ጀምረናል ማለት ነው። በርካታ ሰዎችም ወደ ባሌ ኑር ሁሴን ሼኽና ኑር ሁሴን ጋር ጉዞ ያደርጋሉ። እኛም እንሄዳለን ኢንሻአላህ። ምን አስቤ ነበር ኡስታዝ? ይሄ
መሄድ የማይችሉ ድንገት ይኖራሉ። ያው ከስራ አንፃር ከሌሎችም ጉዳዮች አንፃር መሄድ የማይችሉ ሰዎች ይኖራሉ። አላህ ከወፈቀንና እኛ ከሄድን እና የሚስኩሱና ተመልካቾች ደግሞ ሐጃ ሊኖርባቸው ስለሚችል በቴክስት ብቻ መደወል አይቻልም። በቴክስት ብቻ ያላቸውን ሐጃ ጠቅሰው ይህንን ዱዓ አድርጉልኝ ቢሉ አንድ ይሄ ደግሞ ጉዞ የሚደረገው በአሱና ቲቪ አማካኝነት ስለሆነ ያው ጉዞ ሄደን እዛ ለነሱ ዱዓ እንድናደርግላቸው አሱና ቲቪ መርዳት ቢቻል በዚህ አጋጣሚ ያለ 5 ብር ሊሆን ይችላል 10 ብር ሊሆን ይችላል የተለያዩ አካውንቶችን አሱና ቲቪ ከስር ብዙ ጊዜ የአሱና ቲቪን አካውንቶች ያስቀምጣል። አሱና ቲቪ በተለይ ደግሞ ሚስኩሱና ላይ ሐጃ ያለብኝ የሚል ሰው በ0901 78 0101 ላይ ቴክስት ያደርግና ከዛ በኋላ የቻለውን ያህል ሶደቃ ቢያደርግ የሚል ሐሳብ ነበረኝ። ማሻአላህ ጀሚል ነው። ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ምን ይላሉ? አላሁ ፊ ዐውኒ አልዓብድ ማ ካነ አልዓብዱ ፊ ዐውኒ አኺህ። አንድ ሰው ወንድሙን እስከረዳ ድረስ የአላህ እርዳታ ከዚህ ሰውዬ ጋር ያለው። እኛ አህያንን ምን ይመስለናል? እኔ የሆነ ሐጃ ይኖረኛል እንደዚህ አይነት ቦታ ሊሆን ይችላል ወይም ደግሞ ሌላም ቦታዎች ሊሆን ይችላል። ያንን ሐጃን ይዤ ይሄድኩኝ ሌላ ሰው መጥቶ ሐጃ አለኝ እስኪ ዱዓ አድርግልኝ ወይም ደግሞ እንዲህ አድርግልኝ ብሎ ቢለኝ ወደ መንግስት መስሪያ ቤት ሊሆን ይችላል ለምሳሌ ወደዛ ለራሴ ሐጃ ይሄድኩኝ አረ እንዲህ ሐጃ ነበረችኝ እስኪ ብታናግርልኝ አው የመሳሰለ ነገር ብሎ ቢለኝ አረ እኔ የራሴ ጉዳይ አለኝ የራሴ ሐጃ አለኝ ብዬ የምልበትና የሱን ሐጃ የምተውበት ሁኔታ አለ። አንዳንድ ቦታ ላይ ይከሰታል። በዱዓ ከሆነ ግን አላህ ያግራልህ ብቻ ብዬ ልሰናበተው እችላለሁ። እና እዚህ ጋር እኔ ሊላህ ብዬ የኔን ሐጃ ወደ ጎን አድርጌ የሱን ሐጃ ማስቀድም ከሆነ ወንድሜን ምን እያረኩ ነው? እየረዳሁት ነው። እኔ ወንድሜን ሰበብ ሆኜ እዚህ ጋር ብረዳው አላህ ሐጃው እንዲያሳካለት የማን እርዳታ ነው ከኔ ጋር የሚኖረው? የአላህ እርዳታ ነው። ስለዚህ የወንድሜን ሐጃ ለማውጣት በመልፋቴ የኔ ሐጃ የሚሳካበት መንገድ እጅግ በጣም ሰፊ ነው። በጣም ሰፊ ነው። እና አንደኛ እኛ እዚህ ጋር እህት ወንድሞቻችንን እናት አባቶቻችንን የእናንተንም ሐጃ ተሸክመን እንሂድ ብለን አላህ ከወፈቀን ማለት ነው በምንልበት ሰዓት የኛ ሐጃስ ምን እየሆነ ነው? ሐታ እዛ ብዙ ጊዜ የሚመላለስ አንድ ሰው አለና ምን አለኝ? አላህ ወፍቆህ ወደዛ ከሄድክ ዝርዝር ብር ይዘህ ሂድ አለኝ። ዝርዝር ብሮች ይዘህ ሂድ። ምክንያቱም እዛ ለሚጠይቅህ ሰው አንዱንም እንኳን ቢሆን ላለመመለስ ሁሉንም ለመስጠት ለማዳረስ ዝርዝር ብር ይዘህ ሂድ አለኝ። ምን ሲባል ሰምቻለሁ አሉ ሰይዱና ኑር ሁሰይን። እንግዲህ ስማቸው ሁሰይን ነበር ይባላል። ሁሰይን ኑር የተባሉት በአላሁ ስብሓነሁ ወተዓላ ፍቃድ እንግዲህ በዲን አልኢስላም ስላበሯት ነው። ዓለምን ለኢትዮጵያ ብቻ እኮ አይደሉም እነሱ እና ብዙ ቦታዎችን እንዲህ ስላበሩ በዲን አልኢስላም ብርሃንን ስለፈነጠቁ ለዛም ነው ኑር ሁሰይን ተብሎ የተባሉት ይላሉ። ከአላህ ዘንድ የተሰጠን የሆነ ብርሃን ናቸው የሚባሉበት ሁኔታ ነው ያለውና ወደዛ በምንሄድበት ሰዓት እነዛ ሰዎች ምን ተብለዋል ይላሉ? የሰይድ ኑር ሁሴን እየተተላለፈ የመጣ ወደ እኔ የሚመጡትን ወይም እንግዶቼን ሐጃቸውን እንድትሸከሙ የተባሉበት ሁኔታ አለ የምባልን ሰምቻለሁ አሉ። እናንተ እዚህ በምትሰጡበት ሰዓት ሊላህ ብላችሁ ሶደቃ ነው። ሁለተኛ ለዚህ ሰውዬ በምትሰጡበት ሰዓት ምን እያደረጋችሁ ነው? ሐጃችሁን እሱ ላይ እየጫናችሁ ነው፣ እየዘረገፋችሁ ነው። ያኒ ሰበብ እንዲሆናችሁ እያደረጋችሁ ነው ማለት ነው። ሰበብ እንዲሆናችሁ እያደረጋችሁ ነው ያለው። በምን እቺን ሶደቃ ላይ ሰውዬ በመስጠት አላህ የመጣችሁበትን ሐጃ እንዲያሳካላችሁ። አንዳንዶች ምን ይመስላችኋል? ሰይድ ኑር ሁሴን ሐጃ የሚያወጡ አያወጡ። አንዳንዶች ምን ይመስላችኋል? خلاص ወደዛ የሚሄዱ ሰይዱና ኑር ሁሴን ማረኝ ለማለት ላ አስለን ብዙ ነሽዳዎችን እኮ ካየን ምንድነው የሚባለው? اللهم ارحم ኑር ሁሴን። እኛን ለነሱ ዱዓ የምናደርግላቸው ያ አላህ ሰይዱና ኑር ሁሴንን አንተ ማራቸው። ግን እኒህ ታላቅ ሰው ምንድናቸው? ትልቅ ሰው ናቸው። ሰዎች እርስ በራስ እንበላለጣለን። በምን? በተቅዋ አላህን በመፍራት። በሌላ እኩል ነን። ባሪያውም ይሁን ሰይድ አለቃም ቢሆን በዲን አልኢስላም እኩል ናቸው።
ፈኢዘን የሚያበላልጠን ነገር ግን አለ። ምንድነው እሱም? እስልምና ተቅዋ ነው፣ አላህን ፍራቻ፣ ለአላህ ያለን ፍራቻ። ታዲያ እኒህ ሰይድ ኑር ሁሴን ማን ናቸው ብለን ብንል አጂብ የሆኑ የአላህ ሰው ናቸው፣ ትልቅ ሰው ናቸው። ወልዩ ሚን አውሊያ ኢላህ ናቸው። ስንት ወልይ የነበሩ ሰዎች እንኳን ታሪካቸው አይደለም ስማቸው ሲነሳ የሚያነቡላቸው ናቸው። ወልዮች የእነሱን ስም በሚሰሙበት ሰዓት የሚያለቅሱላቸው ማለት ነው። ምሳሌ ሼኻችን ሼኽ አብዱላህ ረሕመቱላሂ ዐለይሂ የሰይዱና ኑር ሁሴን ገና ስማቸው ሲወሳ ያለቅሱ ነበር ነው የሚባለው፣ ከመሐባ የተነሳ ማለት ነው። ፈኢዘን እነዚህ ትላልቅ ሰዎች የራሳቸው የሆነ ዲዋን አላቸው፣ የሚገናኙበት አላቸው። እንደኛ በዛሂር አይደለም፣ በዛሂር ነው እኛ የምንገናኙ። እነሱ ግን የሚገናኙበት የሚተዋወቁበት ቦታ አላቸው። ፈሊዛሊከ ሱብሓነላህ እኛም እዛ ሌቭል ላይ እዛ ቦታ ላይ ደርሰን የምናየው አላህ ያደርገን። ታዲያ እኒህ ትልቅ ሰው ስለ እነሱ ማን ናቸው? ስማቸውስ፣ አባታቸው፣ እናታቸውስ፣ የዘር ሐረጋቸው ወደ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም የሚጠጋ ነው። እንዴት ወደ ኢትዮጵያ ሊመጡ ቻሉ? ወደ ግብጽ አካባቢ ላይ ያስተምሩ ነበር። ሸሪዓ ፍርድ ቤት ውስጥ ስራ ነበራቸው። የተለያዩ ብዙ የሰሩት ስራ አለ፣ ብዙ ያበረከቱት ነገራቶች አሉና እነዛን ከእንግዳችን ጋር ቁጭ ብለን በሰፊው የምናይ ወይም የምንዳስስ ነው የሚሆነው። ላኪን ወደዚህ ወደ እነሱ የሚጎርፉ ሰዎች ብዛታቸውና እንደዛው ሙስሊሞች ብቻ ናቸው ወይ የሚሄዱት? ሙስሊሞች ብቻ ናቸው ወይ? ሙስሊሞች ብቻ አይደሉም። ሙስሊሙም ይሄዳል፣ ክርስቲያኑም ይሄዳል፣ ሌላም ሌላም። እዛ የሄደው አላሁ ስብሓነሁ ወተዓላን የሚለምኑበት ሁኔታ አለ። አላህም ሐጃቸውን የሚያወጣላቸው ሁኔታ አለ። አንዳንድ ሰው ሊጠይቅ ይችላል፣ አላህን ከሆነ የምለምነው የምጠይቀው እዛ ድረስ መሄድ ለምን አስፈለገኝ? ያለሁበት ቦታ ሆኜ የአላህ ለምን አይደለም እችላለሁ። ግን በሸሪዓ የመጣልን ነገር አለ። ምንድነው? ዱዓ ሙስተጃብ የሚሆንበት ቦታና ጊዜ አለ። ለምሳሌ ካዕባ ጋር ሄዶ ሚዛቡ ረሕማ ጋር ሄዶ ዱዓ ቢደረግ ዱዓው ሙስተጃብ ነው አሉ። አንድ ሰው ለመጀመሪያ ጊዜ ካዕባን ሲያያት፣ ለመጀመሪያ ጊዜ በፊልም አይደለም በቲቪ ኦር በፎቶ ምናምን ሳይሆን በአካል ሄዶ ለመጀመሪያ ጊዜ ካዕባን ፌስ ቱ ፌስ በሚተያዩበት ሰዓት የሚያደርጋት ዱዓ ሙስተጃብ ናት አሉ። ቦታ ማለት ነው። ጊዜ ጁሙዓ ቀን ለምሳሌ ጁሙዓ ቀን መግሪብ ሊገባ 15 ደቂቃ አካባቢ ሲቀረው ከ30 እስከ 15 ደቂቃ ይላሉ አንዳንድ ዑለሞች፣ ሲቀረው የምትደረግ ዱዓ ሙስተጃብ ናት አሉ። ሰይዲ ናቸው ያሉት። ጊዜም አለው እንደዛው ምን አለው ቦታም አለው። የዓረፋ ቦታ ላይ የሚደረግ ዱዓ ተብሎ ይመጣልናል። እና ዱዓዎች ሙስተጃብ ከሚሆኑበት ቦታዎች መካከል የሷሊሖች ቀብር ጋር ነው። ቀብርን ሄጄ አይደለም ማመልከው። ለዛ ለቀብሩ ባልተቤት እኮ ፋቲሃ እየቀራሁለት ነው። ለቀብሩ ባልተቤት እኮ አላህ ይማርህ እያልኩት ነው። ታዲያ ይሄ መገዛት ነው እንዴ? አይደለም። ይሄ መገዛት ቢሆን ኖሮ ለምሳሌ አንዳንድ ሙስሊም ያልሆኑ ሰዎች ጌታ ስቅላት ተብሎ ጌታ ተሰቀለ በሚባልበት ሰዓት ላይ ወይም እንደዛ በሚሉበት ወቅት ላይ ተናገረ ብሎ የሚሏት ንግግር አለች። ምንድነው ያ? ጌታ ሆይ አያውቁምና ይቅር በላቸው። ያ የተሰቀለው እውነት ጌታ ሆኖ ቢሆን ኖሮ ምንድን ነበር የሚለው? ሳታውቁ ነውና የሰራችሁት ይቅር ብያችኋለሁ ነበር። ታዲያ እዚህ ጋር እኔ ሄጄ እሱ ይፈጥርልኛል ብዬ እሱ ይመረኛል እሱ እንዲህ ያደርገኛል ብዬ አምኜ ሄጄ እሱን መገዛው ቢሆን ኖሮ ጌታ ነው ብዬ የምለው ቢሆን ኖሮ ምን አልልም? አላህ ሆይ ማረው ብዬ አልልም ነበረ። ምክንያቱም ዙሉብ ነን ዙ ዓቅል የዓቅል ባልተቤቶች ነን እና እንደዚህ አይነት ነገራቶችን ምን ሰራ አይደለም። እና ወደዛ ወደ ሰይድና ኑር ሁሴን እንግዲህ ሁሉም ሄዶ ቢያየው ሁሉም ሄዶ ቢዘይር የበለጠ ደስ የሚልበት ሁኔታ አለ። እቺ ባላዋም ኢንሻአላህ ቅድም እንዳላችሁት ከእንግዳችን ጋር ምላሽ የምናገኝ ይሆናል። ግን ሁለት ባላ ነው ያለው ይላሉ። እዛ ሁለት ባላ ነው። ሁለት ባላዎችን እናያቸዋለን። ወደ 94,000 ካሬ ላይ የተቀመጠው ግቢ ውስጥ ምን አለ? ኩሬዎች አሉ። የተለያዩ ወደ 11 የሚጠጉ መስጊዶች አሉ። ሌላም ብዙ ነገራቶች አሉና ስለነዛም በአጠቃላይ ኢንሻአላህ ማን ያውጋ የነበረ ማን ያርዳ የቀበረ ተብሎ እንደሚባለው ስለዛ ብዙ ቂሷ ብዙ ታሪክ የሚያውቁ የሆኑ ሰው ስለ ሁሉም ነገራቶች ሲያወሩ በእነሱ ያምራል። ወግ በትልቅ ሰው ደስ ይላል።
እና ኢንሻአላህ ይሄንን ለነሱ የምንተውላቸው ይሆናል ኢንሻአላህ ተዓላ። እና እንዴት ነው ሄዳችሁ ምናምን ተኸዩል አላረጋችሁ? አዎ እያሰብኩት ነው። ይሄን ሰምቻለሁ እዚህ ይርኩ ነው እያሰብኩት ያለው። አዎ በጣም ትልቅ ቦታ ነው፣ ትልቅ ሰው ያሉበት ቦታ ነው። የሀበሻ ከሚጠሩ መሻይኾች ሁሉ ቁጥባቸው እሳቸው ናቸውና ሰይድ ኑር ሁሴን አእምሮ ላለው ሰው ማሰብ ማስተንተን የሚችል ሰው ዝም ብሎ ዛሂሩን እያየ መጋለብ ሳይሆን ማውራት ብቻ ሳይሆን ነገሩን ቆም ብሎ ላየ ሰው ምንም የተጨማለቀ ነገር የለውም። ኖርማል ነገር ነው። ዑለማዎችም ተናግረዋል። እሳቸው ቀብር ጋር ሄዶ ዱዓ ማድረግ መቅቡል ነው። አላህ ሆይ አኺራን አሳምርልኝ። በተለይ ደግሞ ሰይድ ኑር ሁሴን ሙስሊም ሆኖ ለተቸገረ ያኒ እሳቸው ጋር ሄዶ ዱዓ ለሚያደርግ አዱንያውን እንዲሁም ደግሞ ሚስቱን አላህ ይሰጠዋል የሚል የተሞከረ ብቻ አይደለም አይደል? ተደጋግሞ የተሞከረ ያየንበት የሰማንበት ነገር ዱዓ ሙስተጃብ የሚሆንበት بالقدم እንደተቀሰ ማለት ነው። አዎ ስለዚህ ምንም አዲስ ነገር የለውም። እኛ ኢንሻአላህ ተዓላ እንግዲህ ለሳቸው ወዳጆች እንዲሁም ደግሞ ለነብዩ አለይሂ ሰላቱ ወሰለም ወዳጆች እሳቸው የነብዩ ወዳጅ ናቸው አይደል? እዚህ እኮ ደረጃ ላይ የሚደረሰው ከነብዩ ጋር ሆኖ ነው። አንድ ቂሷ ራሱ የሚወራ አለና ቂሷው ረዘም ያለ ነው፣ ረጅም ነው። ብቻ የሆነ ሰው ወደ ሆነ ቦታ ለመሄድ በሚፈልግበት ሰዓት እንዲህ ቦታ ላይ እንዲህ ያጋጥማል፣ እንዲህ ነገር በሚያጋጥምህ ሰዓት ሱረቱል ያሲንና ሱረቱል ተባረክን ቅራ እንድታልፍ ማለት ነው ያንን መንገድ። ከዛ ያንን ካለፍክ በኋላ ደግሞ እንዲህ ቦታ ስትደርስ ነብር ያጋጥምሃል። ነብር ሲያጋጥምህ አላሁ ሱብሓነሁ ወተዓላ የትልቅ ሰውን ወይም ደግሞ የትልቅ የሆነ ስም የተከበረ የሆነን ስም በቀልብህ ላይ ይጥልልሃል። የዛኔ በዛ ስም እስቲጋሳ አድርገህ ያንን ነብሩን እንዲያልፍ ተብሎ በሚሄድበት ሰዓት ሰይዱና ኑር ሁሴንን ብዙ የሚያውቃቸው አይደለም። ያ የተባለው ነገር ተከሶበት ነብሩ እዛ ጋር ደረሰ። ነብሩ ሊበላውም ደረሰ ይላሉ። በቀልቡ ላይ አላህ የማንን ስም ነው ያመጣለት ወይም ደግሞ ጠብ ያደረገለት? የሰይዱና ኑር ሁሴን አጊሱና ብሎ ሲል ያ ነብሩ ወደ ኋላ ያፈገፈገበትና ያለፍኩበት ሁኔታ አለ ብሎ የተናገረበት ሁኔታ አለ። ያኔ ስማቸው ራሱ ደዋኢ ሆነ ማለት ነው። የአስሐቡል ከህፎች ስማቸውን ካየን ዩኒስ የሚለው የራሱ የሆነ አላህ ሲር ያደረገበት አለ። ወከዛሊከ እያንዳንዱ ሰባቱም ስሞች ማለት ከሽፊጥ ተብሎ የሚባል አለ፣ መርጡኒስ ተብሎ የሚባል አለ። እያንዳንዳቸው የየራሳቸው የሆነ ምን አላቸው በረከት አላህ ያደረገበት ሁኔታ አለ። ምሳሌ ዩኒስ የሚለው የሆነ ነገር እንዳይጠፋብኝ ለሂፍዝ ያኒ ለሂፍዝ በየስል የሸመደድኩት እንዳይጠፋብኝ ሳይሆን ምሳሌ ገንዘብ ሊሆን ይችላል ኦር ሌላ ነገር ሊሆን ይችላል። እዛ ላይ ዩኒስ የሚለውን ጽፌ ባስቀምጥበት በአላህ ፍቃድ ከመሰረቅ አላህ ይጠብቀዋል ይላሉ። ጠባቂው አላህ ነው። ሰበቡስ ምንድነው? እቺ ዘበኛ ፖሊስ የመሳሰለ ነገር እንዳይሰረቅ ብዬ ሰበብ እንደማደርገው ሁላ ከሰበቦች ውስጥ አንደኛው ሰበብ ይሄን ይላል። ሸይጣን በሸይጣን ወይም በጅን እንዳልለከፍ ብዬ ከማደርጋቸው ሰበቦች ውስጥ ቁርአን መቅራት ነው። ፈኢዘን ይሄም ልክ እንደዛው ነው። ያንዳንድ ወልዮች ስማቸው ራሱ ደዋ ይሆናል። የአስሐቡል ካህፎችን ይመስል ሌላም ኑን ሰይዱና ዙኑል ሚስሪ ኑንን በሚጽፉበት ሰዓት አይደለም እንደ ጅን የሚወጣላቸው። ፈኢዘን እያንዳንዱ ነገራቶች የራሳቸው የሆነ ሲሮች አሏቸውና የሰይዱና ኑር ሁሴንም እንደዛው ስማቸው እንኳን ዛታቸው ቀርቶ ስማቸው ራሱ በረካ ያለው ነው። ሱብሃንአላህ ኢንሻአላህ። ሌላው ደግሞ ኡስታዝዬ ሰይዱና ኑር ሁሴን ካፈሯቸው እና ካስተማሯቸው ደረሶቻቸው መካከል አንደኛው ደግሞ በዛው መስመር ያሉ ባሌ ላይ ካሉት መካከል ደግሞ ሶፍ ዑመር ናቸው። እሳቸውም እዛ አካባቢ ነው ያሉት። ስንሄድ ማን ሆነ ነው የምንሄደው? ኡስታዝ ማን ይገኛል? እንግዲህ አድማቂያችን አሉ አላህ ካለው የሚስክ አድማቂ ይታወቃሉ። ከዚህ በፊት ወደ ደቡብ በምንሄድበት ሰዓት የጠቀስናቸው አሉ። አላህ ካለው እኛ ሶስታችን አለን ኢንሻአላህ። እነ ዶክተርም ያጅቡናል
ስለዚህ ያደንቁናል። አዎ እዛ ብዙ ፕሮግራሞች እንሰራለን ኢንሻአላህ። በተለይ በኦሮምኛ ቋንቋ ሻሂዱን ኦሮምኛ ትሞክራላችሁ መሰለኝ። በኦሮምኛ ቋንቋ የሚባሉ እንትኖች አሉ። ባሮ ነው የሚባለው። ወደ 8 መንዙማዎች አሏቸው። 8 መንዙማዎች አሏቸው። ባሮ የሚለውን ሶፍ ዑመር ናቸው ያሏቸው ይባላል። ባሮ ያኒ ባህሮ ከሚለው የተያዘ ነው እና ባሮ አለ ሰርመዴ ተብሎ የሚባል መንዙማ አላቸው። የተለያዩ መንዙማዎች ወደ 8 ሂደቶች አሏቸው። በጣም መሳጭ ናቸው። አታ ዩቲዩብ ላይ እንኳን ስናያቸው በጣም መሳጭ ናቸው። ህዝቡ በጣም ቁጭ ብሎ ነው የሚያዳምጣቸው ይመስለኛል። በጣም ምርጥ ግጥም በሚነገርበት ሰዓት ሰው ማጨብጨብ ይጀምራል፣ ይጨፈጨባል። በጣም ያጨበጭቡለታል። ይሄንን ለሚለው ሰው አዎ በዜማ ነው። በጣም የሚያምር ነገር ነው። እሱንም እናሳያቸዋለን ከነዚህ መንዙማ ሰዎች ከሚሉት ሰዎች ጋር ኢንሻአላህ ቆይታዎች ይኖሩናል። አብዮ እንዳለ ሆኖ አብዮ ዙሪያ ደግሞ የተቀበሉ ልጆቻቸው አሉ። መቃሞችም ደግሞ አሉ። ልክ እንደ አብዱል ቃድር አልጂላኒ መሰሉ መቃሞችም አሉ። ወደ ሌላ ቦታም ሲከዱ በጣም ብዙ ነገራቶችን ኢንሻአላህ የምናይ ይሆናል። እንግዲህ ኮርኮዴ የሚባለውን ተራራ ታውቁታላችሁ? ኮርኮዴ ሳሪ አለው እና ቅጨም ሳሪ ተብሎ የሚባሉ 2 ተራራዎች አሉ። እነዚህ 2 ተራራዎችን ስታዩዋቸው ወደ እነሱ መዳረሳችሁን የሚያመሳክሩ ወይም ደግሞ የሚያሳብቁ 2 ተራራዎች ናቸው ይላሉ። ተቀርብ ያለው ደርሽ ያለው የሚለውን የሚያሳብቁ ናቸው ይላሉ። ታዲያ ከተለያየ አካባቢ ነው ከዚህ ፊትም እንደጠቀስነው የሚመጡት ሰዎች ማለት ነው። ሲጎርፉ ከኢትዮጵያ ውጭ የራሱ የሚመጡ አሉ እንኳን ከሀገር ውስጥ ቀርቶ ማለት ነው። እዛ እጅግ በጣም ሲበዛ መተናነስ አለ። እጅግ በጣም ሲበዛ አንዱ አንዱን አይነቅም። ሀብታም ነኝ ባለስልጣን ነኝ ምናምን ብለው የሚነቁበት ሁኔታ የለም። ኢነማ ተከባብሩ። እንዲያውም ጫማ ከሌላችሁ ጫማውን አውልቆ ነው የሚሰጣችሁ ሰው ከመተዛዘኑ ማለት ነው። ልብሳችሁ እንትን ካለ ሐታ እንዲህ እሱ ራሱ ልብሴን ሄጄ አውልቄ ሰጥቼ የተመለስኩበት ሁኔታ አለ። እሱ ጫማ ሰጥቶ በባዶ እግሩ ሲሄድ ሌላ ሰው አይቶት ለሱ ደግሞ የጫማ ሰጠው። ሌላ ሰው ማን ጫማ ሰጥቶት ያ ጫማው እስካሁን አለ እያለ የተናገረበት ሁኔታ አለና እንደዚህ አይነት የሚከሰቱበት ቦታ ነው። በጣም ውብና ያማረ ቦታ ነው ሐቂቃ ከተባለ ማለት ነውና ዚያራው በቀን በአመት 2 ነው የሚደረገው። አንደኛው በአረፋ ነው። በአረፋ ሰው በጣም ይጎርፋል። ሁለተኛው ደግሞ አሁን ያለንበት ወር ላይ የሚካሄደው የሆነ ነው። ታዲያ ፕሮግራሞቹ ኢንሻአላህ በሰፊው ከእንግዳችን ጋር እናያለን ብለናል። በቦታው ላይ የሚከሰቱ ብዙ ፕሮግራሞች አሉ። ከነዛ መካከል የምስጋና ፕሮግራም ይባላል። ሽማግሌዎች ተሰብስበው ዱዓ የሚያደርጉትን ያደርጋሉ። የሚያመሰግኑ ሰዎች ካሉ ያመሰግናሉ። ለምሳሌ የመንግስት አካላትን ጸጥታ የሚያስከብሩበት ሁኔታ አለ። የተለያዩ አምቡላንስ መኪናዎች አሉ። ሌላም የተለያየ ነገራቶችን ያገዙን የሚያመሰግኑበት የመንግስት አካልን ብቻ ሳይሆን ሌላውንም የሚመሰግኑበት የራሱ የሆነ እንትን አለው። የሚረገምም ካለ የሚረግሙበት ነው። ግን ላለመራገም በጣም ይጥራሉ ይባላል። ግን የሚረገም ካለ የሚረግሙበት ሁኔታ አለ። ከተለያየ አካባቢ እየመጣ ለምሳሌ መስጊድ እየተቀማን ያለው እንዲህ ቦታ ላይ መስጊድ ቀምተውናል ዱዓ አድርጉልን ብለው ይመጣሉ። ያ የቀሙት የሚረገሙበት ሁኔታ አለ። ሰውን የጨፈጨፉ የሚረገሙበት ሁኔታ አለ። ብቻ ላለመርገም በጣም ይጥራሉ። ግን ድንበር ሲያልፉ እነዛ ማለት ነው ወይም ደግሞ ድንበር አልፈዋል ከተባለ ወደ እርግማን የሚሄዱበት ሁኔታ ነው ያለው። ወደ እርግማን ሱብሃንአላህ። በዲን ኢስላም ስም እንግዲህ ስንት ነገር እየተከሰተ ያለበት ሁኔታ አለ። ሂክማ ተብሎ የሚባል ፕሮግራም አለ። ሂክማ የሚባለው ምንድነው? ምሳሌ ዛሬ አመት ሄዶ የሆነ ሐጃ ኖሮት ያ ሐጃው ከተሳካለት አልহামዱሊላህ ሐጃዬን አላህ አሳክቶልኛል ብሎ የሚልበት ሁኔታ አለ። ሌላም የተለያዩ ፕሮግራሞች የሚሳተፉበት ነው። እንግዲህ ኢንሻአላህ ተመልካቾቻችን እዛው ሄዳችሁ በአይናችሁ እንድታዩት እንላለን። ሁሉንም ምን ተከሰተ አይደለም ኢንሻአላህ። አጃም ያላችሁ ቅድም እንደተናገር ነው የማይሄዱ ካሉ ቴክስት ያድርጉ ላሱና ሶደቃ ያድርጉ ተበሩ ያድርጉ። ኢንሻአላህ ተዓላ ሐጃቸው ይወጣል ብለን ተስፋ እናደርጋለን። አላሁ ተዓላ ካለ
ይሄን ይመስላል። እሁድ ነው ይሄ እንግዲህ ፕሮግራም የሚተላለፈው። ኸሚስ የሚያዩ ካሉ አላህ ካለኛ እዛ አካባቢ ነን ብለን እናስባለን። አላሁ ተዓላ ሁላችንንም ሐጃችንን ያውጣልን፣ ሐጃችንን ያሳካልን እንላለን ኢንሻአላህ። ካፍታ ቆይታ በኋላ ደግሞ ኢንሻአላህ ተመልሰን እንገናኛለን። አብራችሁን ቆዩ። مرحبا ودنا የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንግዲህ ስለ ሰይድና ኑር ሁሴን እያወራን ነበር። ኡስታዙ እንግዲህ ቲቪው ላይ እያያችሁት ነው። አጥሩ ምንድነው? አጥሩ የታጠረው ይሄ ዋናው በር ነው። እንግዲህ እዚህ ጋር የሚታየው ይሄ ዋናው በር ካራጉዶ ይባላል። ዋናው በር ነው። በመትመጡበት ሰዓት መጀመሪያ ፊት ለፊት የሚገኘው የሆነው በር ነው። ይሄ በሩ ማለት ነው። እና ካራጉዶ ተብሎ የሚጠራበት ሁኔታ አለ። ወደ 12 በሮች አሉት። ሄዳችሁ አስተውላችሁታል? ወደ 12 የሚጠጉ በሮች አሉት። በውስጡ ሱብሃንአላህ መስጂዱ ራሱ በተለይ ጁሙዓ የሚሰገድበት መስጂድ ባላና ዙቱም ተብሎ የሚባል ከራማ ያለበት የታየበት መስጂድ ነው። በጣም ግዙፍ ድንጋይ እንግዲህ እንደ እንትን አምጥተው ያስቀመጡበት ሂደት ያለበት ሲሚንቶ የለውም። የለውም ተብያለሁ። እዛ አካባቢ ከሚገኝ ድንጋይም እንትንም የለውም። የቡለኬት ምናምን የለውም። አይ ሲሚንቶ ዘመናዊ መሳሪያ ምንም አይነት የለውም። ከዛው አካባቢ ካሉ እንትኖች ነው የተጠቀሙት። በጣም ትልቅ ነገር ፌሮ የሚባል ነገር ቤቶቹ የለው፣ ግንቡ የለው፣ ምን የለው፣ ፌሮ የለው፣ ሲሚንቶ የለው። በድንጋይና በአፈር እንደተጠቀሙ ነው እንግዲህ የሚያሳየው። ይሄ ነጫጩ ሞራ ነው ይላሉ። ይሄ ሞራ የሚያደርጉበት ሁኔታ ምንድነው? ዝናብን የመከላከል ሁኔታ አለ ይላሉ። ዝናብን የመከላከል ሁኔታ አለ ይላሉ። ወደ ውስጥ ጠልቆ እንዳይገባ ይይዘዋል። በየአመቱ ይሄን ሞራውን ይቀቡታል፣ ይታደሳል ማለት ነው በየአመቱ። አላሁ ሱብሓነሁ ወተዓላ ከበረከታቸው የምናገኝ አላህ ያድርገን። እንዴት ነው ወደ እንግዳችን እንሂድ? ወደ እንግዳችን እንሄዳለን ኡስታዝ። ከመሄዳችን በፊት ግን ሰሞኑን የተለቀቀ አንድ መንዙማ አለ። እሱ መንዙማ ብናየው ደስ ይለናል። እንደዛ ከሆነ ከመንዙማውን በፊት አንዳንድ ቃላቶችን ለተመልካቾች በሚነገርበት ሰዓትም ሊሆን ይችላል፣ ፌስ ቱ ፌስ ከሆነ ሰው ጋር ስተወራም ሊሆን ይችላል፣ በደንብ ማብራራት የሚጠበቅበት ቃላቶች አሉ። ካልሆነ ወደ ሌላ ቦታ የሚወሰድበት ሁኔታ ወደ ሌላ ትርጉም የሚሰጥበት አለና አንዳንድ የቲቪ ቻናል ላይ እንዲህ ሳይ ስለነሱም አንዳንድ ነገራቶችን ሳይ ሁሴይኒ የሚባል አዲስ እምነት ይዘው እንደመጡ አይነት የተዘገባለ። ይሄ ሁሴይኒ የሚባል አዲስ እምነት ሳይሆን እነሱ ዘራቸው ወደ ሰይዱና ሁሴይን የሚጠጋ ነው። ያኒ ወደ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ዘራቸው ወደዛ ይመለሳሉ ነው እንጂ ሁሴይኒ የሚባል አዲስ ሃይማኖት የለም። ሰይዱና ሁሴይን ይዘውት የመጡት አንድም አዲስ እምነት የለም። ኢነማ ሙስሊም ናቸው። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ ከአያቶቻቸው ውስጥ አንዱ ናቸው። ሰይዲ ማለት ነው። የሰይዲ ዘር ናቸው ብለናልና የራሳቸውን የአያታቸውን እምነት ነው ያስቀጠሉት እንጂ ምንም አዲስ ነገር ይዘውት የመጡት የለም። ይሄ ግራ እንዳንጋባ ለማስጠንቀቅ ያክል ነው። ሁሴይኒ የሚባል እምነት ነበራቸው። ሁሴይኒ አይደለም ዘራቸው እንትን ወደ ሰይዱና ሁሴይን ይጠጋል ነው እንጂ እምነታቸው ሙስሊም የነበሩ ናቸው። አይዋ እንቱም እንዳላችሁት እንግዲህ በዛ ሐጃ እኛ የምንሄደው ለዒባዳ እሳቸው ለማምለክ አይደለም የምንሄደው። አላሁመ እርሐም ኑር ሁሴይን ለማለት ነው። እሳቸው ጋር ዱዓ መቅቡል ስለሆነ ዑለማዎች ሁሉ የተስማሙበት ነገር ስለሆነ ለዛ ሐለት ነው። እንግዲህ በዚህ ሰሞን ከባለፈው ሳምንት ኸሚስ ላይ የተለቀቀ መንዙማ አለ፣ የቢላልና የአንዋር መንዙማ አለ። ይሄን መንዙማ ጋብዘናቸው እኛ ወደ እንግዳችን ጋር ብንሄድ የተሻለ ነው ብዬ ስላሰብኩኝ ነው። ማለዳ እንዴት ነው ኡስታዝ? ማለዳ ኡስታዝ ሙስጠፋም የምታስተውሉት ነገር ነው። ያኒ ማለዳ በጣም ደስ የሚል ነገር ነው። ጠዋት ላይ ፀሐይ ወጣ ያለችበት በጣም ምርጥ ነገር ነው እና ነብዩና አለይሂ ሰላቱ ወሰላም ማለዳይ ብሎ እንደመጥራት ማለት ነው። ሁሉ ነገራቶች የሚጀምሩት ጠዋት ላይ እኮ በቃ ገና ረጅም ነው ቀኑ፣ አልহামዱሊላህ ብዙ ነገር እሰራበታለሁ፣ ብዙ ነገር አድርገበታለሁ። በተለይ ሰው ባኪረን ከተነሳ ማለት ነውና በገጠሩ ሂደት ካየነው በጣም ደስ የሚል ነገር ነው። ፀሐይዋም ሁሉም ነገር ግልጽ ብሎ ስለሚታይ ከእንደገና ከብቶች ራሱ ለመውጣት
የሚጓጉበት ሰዓት ነው። አሁን ነው መፈታው መጀመሪያ ፈረስ ሊሆን ይችላል የሚፈታው ከዛ በኋላ ከብቶች ከዛ ፍየሎች ምናምን ወደ ግጦሽ ቦታቸው ላይ ሊሄዱ የሚራመዱበት እና ያንን ነገር ለማካተት ቪዲዮ ላይ ያንን ነገር ለማካተት ተሞክሯል። በጣም ደስ ያለኝ መንዙማ ነው። ግጥሞቹም እጅግ በጣም ጠንካራ ግጥሞች ነው ያሉት። ኢንሻአላህ ቢላልና አንዋር ጥሩ ጥምረት ነው ለማለት እንወዳለን። ኢንሻአላህ ተዓላ ይሄ መንዙማ እንጋበዝ። እኛ ደግሞ ወደ እንግዳችን ጋር ኢንሻአላህ ተዓላ እንሄዳለን። ማለዳን ተከታተሉ። እኛ ደግሞ ወደ አብዮ ለመሄድ ያስናቸው እንግዳ ጋር ኢንሻአላህ እንሄዳለን። እዛ እንገናኛለን። መንዙማው ተጋበዙ። አብራችሁ ሰላቱን ዐላ ማለዳይ ሰላሙን ዐላ ማለዳይ የከውኑ ጀንበር ፀሐይ ሰላቱን ዐላ ማለዳይ ሰላሙን ዐላ ማለዳይ የከውኑ ጀንበር ፀሐይ ሰላቱን ዐላ ማለዳይ ሰላሙን ዐላ ማለዳይ የከውኑ ጀንበር የኔ ፀሐይ ሰላቱን ዐላ ማለዳይ ሰላሙን ዐላ ማለዳይ የከውኑ ጀንበር የኔ ፀሐይ ሆሄ ፊደላት መርጠው ቢፈትሉ ሐረግ ቢገነባ ተሸምኖ ቃሉ ስንኝ ቢደረደር ወረቀት ቢሞሉ የወስፎ ዳርቻ የራቀ አንድም አልተገኘ ዘለቀ ሁሉም በጅምር ነው የወደቀው የሳሳበት ነፍሱ ፍቅሩ ራብተኛ በሀዋ ተጓዥ ነው ያሳባናተኛ ቀን እንደ ስውሎ የማይተኛ ሸውቁ ለገረፈው እያደባ አንቱን ያለመ ለሚባባ አልታበሰለትም ዛሬም እንባ አልታበሰለትም ዛሬም እንባ የተሰራው ባህሩ ዳማዶ የናፍቆትው ጠረን ማይከልለው ግርዶ ተጉዞ የሚመጣው ሀዋ ሰማይ ቀዶ ያላው ወሰን ይዟል እዚህ ደርሶ በሀበሻ ወዳጅ በዛ ለቅሶ ይታወርም አለ አይኑ ፈሶ በሰማዩ መንገድ የሆነው ጠያራ እንዳሻው ሚበር አስቀናኛ ሞራ ስንቴ ደርሶ ይሁን ባሙነወራ ክንፍ የለንምና አልነበረን ቋንቋውን አናውቀው አልነገረን ካንቱ መራቁ ነው የቸገረን ከዘመድ አዝማድ ከሰው ነጥሎ ስንቱን ወሰደው ሀገር አስጥሎ በኸበር ፍቅር ወድቆ ከዜኑ ሙሳፊር ሆነ ዙልቢጃዴኑ ያጎት ቤት ኑሮ ምቾቱ ተድላ ወረፍታ አልሰጠም ይልባል ሞላ ማርኮ ለጠራው አባብሎ ኸበር ብቸኛ ምርጫው መሰደድ ነበር